ሰላም ጓደኞቼ፣ ትኩስና የሚያነቃቃውን የባህር ንፋስ እየተደሰቱ ራስዎን በባህር ላይ በመርከብ ላይ ይሳሉ። በድንገት ከውሃ ውስጥ አንድ ግዙፍ ሚሳኤል ከመውጣቱ በፊት አንድ አስደናቂ እይታ ታየ። የትኛውም ሚሳኤል ብቻ ሳይሆን በሌላኛው የዓለም ክፍል በሺዎች የሚቆጠሩ ኪሎ ሜትሮችን የሚሸፍን ኢላማ ላይ ለመድረስ የሚያስችል የኒውክሌር ሚሳኤል ነው። ይህ ምናብ ብቻ አይደለም፤ የባህር ሰርጓጅ መርከቦች ምስጋና ይግባውና ዛሬ እውነታ ሆኗል። አሁን ያዩት ቀረጻ በዩኤስ ባህር ኃይል የተመራውን ትሪደንት 2 ሚሳኤል ከዩኤስ ኦሃዮ ደረጃ ባህር ሰርጓጅ መርከብ የተወነጨፈ ሙከራ ነው። ትሪደንት 2 በዓለም አቀፍ ደረጃ እጅግ አስፈሪ ከሆኑ የጦር መሳሪያዎች ውስጥ አንዱ በሚወክል ባህር ሰርጓጅ ውስጥ በተተኮሰ ባላስቲክ ሚሳኤሎች ኤስኤልቢኤምኤስ ምድብ ስር ነው። እነዚህ ኤስኤልቢኤምኤስ 475 ኪሎ ቶን ይገመታል። ይህም በሂሮሺማ ላይ ከተጣለው የኒውክሌር ቦምብ ከ12 እስከ 13 ኪሎ ቶን ምርት ጋር በፍጹም ተቃራኒ ነው። በአሁኑ ጊዜ እነዚህ ኃይለኛ የጦር መሳሪያዎች በከፍተኛ ደረጃ ተለይተው ባልታወቁ ቦታዎች የዓለምን ውቅያኖሶች በድብቅ የሚያቋርጡ የባህር ሰርጓጅ መርከቦች ውስጥ ተቀምጠዋል። በዛሬው ቪዲዮ በእነዚህ ውስብስብ ባህር ሰርጓጅ መርከቦች የሚያንቀሳቅሳቸውን ቴክኖሎጂ በመረዳትና የአሰራር ስልቶቻቸውን ወደፊታቸውን መርመር። በመሰረታዊነት ሁሉም የባህር ሰርጓጅ መርከቦች በአርኪሜዲክ መርህ ላይ ተመስርተው ይሰራሉ። ይህ ጽንሰ ሐሳብ በትምህርት ቤት ሊታወቅ ይችላል። አንድ ነገር ሲሰምጥ በዚህ ነገር በመስጠሙ ምክንያት ከተፈናቀለው ፈሳሽ ክብደት የሚጣጣም ተንሳፋፊ ኃይል ያጋጥመዋል። የባህር ሰርጓጅ መርከብ ክብደት ከተፈናቀለው ውሃ ጋር ሲመሳሰል ገለልተኛ ተሳፋፊነት ደረጃ ላይ ይደርሳል። የማያቋርጥ ጥልቀት እንዲይዝ መፍቀድ ዓላማው ወደ ውስጥ መግባት ሲሆን የተተገበረው የስበት ኃይል ከተንሳፋፊው ኃይል መብለጥ አለበት። ይህም የባለስት ታንኮችን በመጠቀም ይጠይቃል። በተለምዶ እነዚህ ሁለት ታንኮች በባህር ሰርጓጅ መርከቦች ጫፍ ላይ ይገኛሉ። ሁለቱ ታንኮች በአየር የተሞሉ ናቸው። ይህም መርከቧ እንዲሳፈፍ ያስችሏል። ወደ ውሃው ውስጥ ለመውረድ እነዚህ የባለስት ታንኮች በውሃ ተጥለቅልቀዋል። የሰርጓጅ መርከብ ክብደት ይጨምራሉ እና መውረድ ይጀምራሉ። እንደዚህ ያሉት ሁኔታዎች አሉታዊ ተንሳፋፊነትን ይጨምራሉ። የባለስት ታንኮች ውስጥ ያለው ውሃ መጠን በማስተካከል የባህር ሰርጓጅ ጥልቀት ቁጥጥር ያሳያል። ይህ ዘዴ ለመውጣትና ለመውረድ ቀጥ ያለ እንቅስቃሴን ይቆጥራል። ለጎን እንቅስቃሴ ለምሳሌ በውሃ ውስጥ ወደ ጎን መዞር ራዳር ተቆጥሯል። ይህንን ይመስላል። ቀጥ ያለ ራዳር በመባል ይታወቃል። ይህን በውሃ ውስጥ አግድም እንቅስቃሴ ያመቻቻል። በጀልባዎች፣ መርከቦችና አውሮፕላኖች ውስጥ ተመሳሳይ መዞሪያዎች ጥቅም ላይ ይውላሉ። በተጨማሪም ወደፊትና ወደ ኋላ እንቅስቃሴ የሚከናወነው በፕሮፒለር በመሰረቱ ማራገቢያ በመጠቀም ነው። በውሃ ውስጥ የሚጓዙበት ጊዜ አስተማማኝ የአቀማመጥ ዘዴ አስፈላጊ ነው። የሶናር ቴክኖሎጂ ለዚህ ዓለም ያገለግላል። በድምፅ መሰረት ይሰራል። ሁለት ዋና ዋና የሶናር ቴክኖሎጂዎች አሉ። አክቲቭ ሶናር እና ፓሲቭ ሶናር። ንቁ ሶናር ከባህር ሰርጓጅ መርከብ ድምፅ ማሰማትን ያካትታል። ድምፁ በውሃ ውስጥ ይጓዛል፣ ከእቃዎች ጋር ይጋጫል እና ወደ ሰርጓጅ መርከብ ሲመለስ የሰዓትና የርቀት ስሌት፣ ስለ ባህር ሰርጓጅ መገኛና አካባቢ መረጃ ይሰጣል። በአንጻሩ ፓሲቭ ሶናር ድምፅን አያመነጭም። ይልቁንም ርቀታቸውን ለማወቅ ሞተራቸውንና የፕሮፔለር ጫጫታቸውን በማዳመጥ ከሌሎች ምንጮች እንደ ጠላት ሰርጓጅ መርከቦች ያሉ ድምጾችን ይለያል። ይሁን እንጂ የሶናር ቴክኖሎጂ አጠቃቀም በባህር ሕይወት ላይ አሉታዊ ተጽዕኖ አለው። እንደ አሳ ነባሪዎችና ዶልፊኖች ባሉ ፍጥረታት ላይ ተጽዕኖ ያሳድራል። ይህም ለግንኙነት በሶናር ላይ የተመሰረተ ነው። ይህንን ስጋት ለመቅረፍ አንዳንድ የባህር ሰርጓጅ መርከቦች እንደ ሊዳር፣ ላይት ዲቴክሽን እና ሪንጊንግ ያሉ አማራጭ ቴክኖሎጂዎች በማሰብ ላይ ናቸው። ሊዳር ርቀትን ለመገመት ብርሃን ይጠቀማል እና ቀድሞውኑ ወደ ብዙ ዘመናዊ ስማርትፎኖች የተዋሃደ ነው። ሌላው አማራጭ ራዳር ሲሆን ራዲዮ ዲቴክሽን ኤንድ ሪንጊንግ በመጠቀም ከውሃ በላይና ርቀቶችን ለማስላት የራዲዮ ሞገዶችን የሚጠቀሙ አውሮፕላኖች ላይ ውጤታማ ነው። ነገር ግን በተከለከለው የሬዲዮ ሞገዶች ስርጭት ምክንያት በውሃ ውስጥ የተገደበ ነው። በመጨረሻም አዲስ ቴክኖሎጂዎች እንደ ማርስ ማግኔቲክ አናሎሚ ዲቴክሽን ሲስተም ወይም ግራቪቴሽናል አናሎሚ ዲቴክሽን ሲስተም ያሉ አማራጮች የተፈተሹ ነው። ይሁን እንጂ ዋናው ነጥብ ዛሬ በባህር ሰርጓጅ መርከቦች ውስጥ የሚሰራው ዋነኛ ቴክኖሎጂ ሶናር ነው። ብዙ የሶናር ዳሳሾች በመንገዳቸው ላይ ምንም አይነት መሰናክሎች እና አደጋዎች አለመኖራቸውን በማረጋገጥ መረጃን ያለማቋረጥ ለመሰብሰብና ለመቆጣጠር በባህር ሰርጓጅ መርከቦች ዙሪያ በስትራቴጂያዊ መንገድ ተጭነዋል። ይህ የመረጃ ሳይንስ ወሳኝ ሚና አጉልቶ ያሳያል። በህዋ በመሬት ላይም ይሁን በውሃ ውስጥ በሁሉም ጎራ ውስጥ አስፈላጊ ነው። አሁን ወደ ባህር ሰርጓጅ መርከብ ውስጣዊ አሰራርን መርምር። በተለምዶ የታጠቀ ወታደራዊ ሰርጓጅ መርከብ 3 ደረጃዎችን ወይም መደቦችን ያቀፈ ነው። ይህም የቪዲዮ አብዛኛው የሚያተኩረው በወታደራዊ ሰርጓጅ መርከቦች ላይ ነው፣ ምክንያቱም በዓለም አቀፍ ደረጃ አብዛኛው የባህር ሰርጓጅ መርከቦች ናቸው የሚገኙት። የጥናትና ቱሪዝም ሰርጓጅ መርከቦች ንድፍ ሊለያይ እንደሚችል ልብ ሊባል የሚገባው ጉዳይ ነው። ለምሳሌ ታይታን ሰርብልብ ከጥቂት ወራት በፊት በአደጋ ውስጥ ትኩረት አግኝቷል። አሁን ትኩረታችን ወደ ወታደራዊ ሰርጓጅ መርከቦች እንዞራለን። የውትድርና ሰርጓጅ መርከብ ከፍተኛ የመርከቧ ወለል በተለምዶ
እንደ ጦር መሳሪያ የሚያገለግሉ ቶርፒዶዎች አሉ። ዝቅተኛው የመርከቧ ወለል ለባህር ሰርጓጅ መርከብ ኤሌክትሪክ የሚያቀርቡ የባትሪ ክፍሎችን ያቀፈ ሲሆን በመካከላቸው ያለው የናፍጣ ማሽን የሞተር ክፍል እና የመቆጣጠሪያ ክፍል በመባል የሚታወቀው የነርቭ ማዕከል ናቸው ነው። ከመቆጣጠሪያ ክፍሉ በላይ የተቀመጠ ብዙውን ጊዜ እንደ ባህር ሰርጓጅ መርከብ የጥቃት ማዕከል ሆኖ የሚያገለግል አስፈላጊ አካል የሆነ ኮኒንግ ግንብ ያገኛሉ። የኮኒንግ ማማው አካባቢ ለመከታተል ፔሪስኮፖችን፣ የኤሌክትሮኒክስ አንቴናዎችን እና የጦር መሳሪያ መጠቀሚያ ቦታዎችን ጨምሮ የተለያዩ መሳሪያዎች አሉት። ወደ ባህር ሰርጓጅ መርከብ ለሚገቡ ሆነ ለሚወጡ ግለሰቦች እንደ ዋና መግቢያና መውጫ ነጥብ ሆኖ ያገለግላል። ቶርፒዶዎች በቶርፒዶ ቱቦዎች ውስጥ ይከማቻሉ። እነዚህ በመሰረቱ በውሃ ውስጥ በራሳቸው የሚንቀሳቀሱ ሚሳኤሎች ናቸው። እነዚህን ሲሊንደሮች ሚሳኤሎች ለማስቀመጥ የተነደፉ ሲሊንደራዊ ኮንቴነሮች ናቸው። በዘመናዊ የባህር ሰርጓጅ መርከቦች ውስጥ ቶርፒዶዎች በተለምዶ ከፊት ለፊት ተጠምደዋል። ነገር ግን በ2017 የቦሊውድ ፊልም ጋዚ አታክ የባህር ሰርጓጅ መርከብ ምስል በፊትም ሆነ በኋላ ቶርፒዶዎች አሳይቷል። ይህን በታሪክ ውስጥ ትክክለኛ ነበር፣ ምክንያቱም በዚያን ጊዜ ኃይለኛ ሰርጓጅ መርከቦች በሁለቱም ጫፎች ላይ ቶርፒዶ ስለነበራቸው ቶርፒዶዎች የሚጓዙት በቀጥታ መስመር ላይ ብቻ ስለሆነ ነው። አስገራሚው ገጽታ እነዚህ ቱቦዎች ከሰርጓጅ መርከቦቹ የአደጋ ጊዜ ማምለጫ መንገዶች ሆነው ሊያገለግሉ ይችላሉ። ሆኖም በእነሱ በኩል ለማምለጥ ቀላል ስራ አይደለም። ቱቦዎቹ ጠባብ ዲያሜትር አላቸው። ለቀላል ቶርፒዶዎች 12.75 ኢንች ብቻ እና ለከባድ ቶርፒዶዎች 21 ኢንች በመጀመሪያ ደረጃ። ይህ በጣም ጠባብ ቦታ ነው። በተጨማሪም ለማምለጥ የሚሞክሩ ግለሰቦች 23 ኪሎ ግራም የማምለጫ ልብስ መልበስ አለባቸው፣ ምክንያቱም በእነዚህ ጥልቀት ውስጥ ባለው ከፍተኛ የውሃ ግፊት ሰው በቀላሉ ከባህር ሰርጓጅ መውጣት አይችልም። የውሃው ግዙፍ ግፊት ያልተዘጋጀውን ወዲያውኑ ያደቃል። በባህር ሰርጓጅ መርከቦች ውስጥ የሚሰሩ መኮንኖች ለ6 ወራት ያህል ከባድ ስልጠና ይወስዳሉ። የኒውክሌር ሰርጓጅ መርከቦች በሁለት የተከፈሉ ሲሆን የተለመዱት ሰርጓጅ መርከቦች እና የኒውክሌር ሰርጓጅ መርከቦች ይባላሉ። የተለመዱት የባህር ሰርጓጅ መርከቦች ከመኪና ባትሪዎች ጋር በሚመሳሰል መልኩ ትላልቅ የኤሌክትሪክ ባትሪዎችን ይጠቀማሉ። ነገር ግን እነዚህ በየ2 ቀኑና በየ3 ቀኑ መሙላት ያስፈልጋቸዋል። እነዚህ ባትሪዎች ለመሙላት የናፍጣ ሞተር ያስፈልጋል። ይሁን እንጂ የናፍጣ ሞተር ማንቀሳቀስ ከአየር ኦክሲጅን ያስፈልገዋል። ሰርጓጅ መርከቦች በውሃ ውስጥ ስለሚሰሩ የናፍጣ ሞተሩን ለማስኬድ እና ባትሪዎቹን ለመሙላት እንደገና መነሳት አለባቸው። በአንጻሩ የኒውክሌር ሰርጓጅ መርከቦች ይህን ችግር የለባቸውም። ኤሌክትሪክ ለማመንጨት ከናፍጣ ሞተር ይልቅ የኒውክሌር ኃይል ማመንጫ ይጠቀማሉ። ይህ ለረጅም ጊዜ በውሃ ውስጥ እንዲቆዩ ያስችላቸዋል። በሰዎች ምክንያቶች ብቻ የተገደቡ እንደ የምግብ አቅርቦትና ለሰራተኞች አቅርቦት ለሰራተኞች በቂ አቅርቦት እስካለ ድረስ ሰርጓጅ መርከቦች በውሃ ውስጥ ሊቆዩ ይችላሉ። የባህር ሰርጓጅ መርከብ አወቃቀሩ በመመርመር ውጫዊ ንብርብር በተለምዶ ጎማ ነው። ይህ የስልታዊ ምርጫ ምክንያት በጣም ቀላል ነው። ላስቲክ በውጤታማነት ድምፅ ስለሚስብ በውሃ ውስጥ ያሉ የባህር ሰርጓጅ መርከቦችን ለመለየት አስቸጋሪ ያደርገዋል። ወታደራዊ ሰርጓጅ መርከቦች በቀላሉ በጠላት ጓዶቻቸው እንዳይታዩ ለማድረግ የተነደፉ ናቸው። በባህር ሰርጓጅ ፎቶዎች ላይ የሚታየው ጥቁር ንብርብር ከጎማ የተሰራ ነው። ወደ ውስጠኛው ክፍል ስንሄድ በላስቲክ ሽፋን ውስጥ ያለው የባህር ሰርጓጅ መርከብ ዋና አካል እንደ እህል ይባላል። ሁለት የተለመዱ የእቅፍ አይነቶች አሉት፣ ነጠላ ቀፎ እና ድርብ ቀፎ። ነጠላ ቀፎ ሰርጓጅ መርከቦች የዋናው አካል አንድ ንብርብር ብቻ ሲኖራቸው፣ ድርብ ቀፎ ሰርጓጅ መርከቦች ደግሞ የዋናው አካል ሁለት ንብርብሮች ያቀፉ ነው። በድርብ ቀፎ ንድፍ ውስጥ የባላስት ማጠራቀሚያው የተዋሃደ ነው። በሁለት ንብርብሮች መካከል ያለውን ክፍተት በውሃ ይሞላል። እንደ ባላስት ታንክ ሆኖ ያገለግላል። ባለ ሁለት እቅፍ ውቅር ግልጽ ጠቀሜታ ተጨማሪ የጥበቃ ንብርብር በማቅረብ ላይ ነው። በግጭት ጊዜ ባለ ሁለት ቀፎ ሰርጓጅ መርከብ የተሻለ ደህንነት ይሰጣል። አብዛኛዎቹ ዘመናዊ ወታደራዊ ሰርጓጅ መርከቦች ድርብ ቀፎ ንድፍ ያካተቱ ናቸው። ለተጨማሪም ጥበቃ ብቻ ሳይሆን የውሃ ግፊትን በተሻለ ሁኔታ ለመቋቋም በውሃ ግፊት ውስጥ የታይታን ሰርብርብርን ሁኔታን ያሳያል። በውሃው ወለል ላይ የከባቢ አየር ግፊት አንድ አካባቢ አየር ነው። ይህም በካሬ ሴንቲሜትር ከ1 ኪሎ ግራም ጋር እኩል ነው። እንደ ሰው በውሃ ውስጥ ሲወርድ ግፊት ይጨምራል። ለእያንዳንዱ 10 ሜትሮች ጥልቀት ተጨማሪ 1 ኪሎ ግራም በካሬ ሜትር ግፊት አለ። ወታደራዊ ሰርጓጅ መርከቦች በተለምዶ ከ300 እስከ 400 ሜትሮች ጥልቀት ውስጥ እንዲሰሩ የተነደፉ ናቸው። ጥቂቶቹ እስከ 500 ሜትር ጥልቀት ሊደርሱ ይችላሉ። በዚህ ጥልቀት ግፊቱ ከ50 እጥፍ በላይ ወደ 50 አካባቢ አየር ይደርሳል። በግልጽ ለማየት እንደሚቻለው የባህር ውስጥ መርከቦች መገንባት ጠንካራ ቁሳቁሶችን ይጠይቃል። ትክክለኛ ቁሳቁሶችን አለመጠቀም ውድቀቶችን ወይም አደጋዎችን ሊያስከትል ይችላል። ታይታን ሰብመርጅ ጋር እንደ ወታደራዊ ሰርጓጅ መርከቦች ከፍተኛ ጥራት ያለው የብረት ውህዶች ይጠቀማሉ። ብረት ከታይታኒየም፣ ከካርቦን፣ ከአልሙኒየም እና ከሌሎች ንጥረ ነገሮች ጋር በማዋሃድ የባህር ሰርጓጅ መርከብን የመንደፉ ስብስብ የሚያሳየው በናፍጣ ኤሌክትሪክ ሰርጓጅ መርከብ ለመንደፍ
በግምት 10 ዓመት የሚፈጅ ሲሆን የኒውክሌር ሰርጓጅ መርከብ በዲዛይን ደረጃ ቢያንስ 15 እስከ 17 ዓመት ይፈልጋል። በዓለም ላይ ካሉት ኃያል መካከል አንዱ ናቸው። ዩናይትድ ስቴትስ እያንዳንዳቸው 24 ትሪደንት 2 ባሊስቲክ ሚሳኤሎችን የመሸከም አቅም ያላቸው 18 የውሃ ደረጃ ሰርጓጅ መርከቦች አሏት። በተጨማሪም እያንዳንዱ ትሪደንት 2 ሚሳኤል 14 የኒውክሌር ቦምቦችን ማስተናገድ ይችላል። ዩናይትድ ስቴትስ እና ሩሲያ በያዙት የኒውክሌር ጦር መሳሪያ ቁጥር ለመቀነስ ሲፈልጉ ስታርት ዋን ስምምነት ላይ ደረሱ። የስምምነቱ ውል ከ14 እስከ 8 ያለውን የመቀነስ ገደብ ገልጿል። ይህን ስታርት አንድ ውል በይፋ ስትራቴጂክ የጦር መሳሪያ ቅነሳ ውል በመባል የሚታወቀው በአሜሪካና በሶቪየት ህብረት መካከል ስትራቴጂክ የኒውክሌር ጦር መሳሪያዎችን ለመቀነስ የመጀመሪያው ስምምነት ነው። ከነዚህ ባሻገር የዩናይትድ ስቴትስ የባህር ኃይል እንደ ሎስ አንጀለስ፣ ኮሎምቢያ እና ቨርጂኒያ ያሉ ሌሎች የባህር ሰርጓጅ ክፍሎች አሉት። በሩሲያ ውስጥ ያሲን ክፍል በጣም ኃይለኛ የኒውክሌር ጥቃት ሰርጓጅ መርከብ ሆኖ ጎልቶ ይታያል። ሩሲያና አሜሪካ በተጨማሪ እንደ ቻይና፣ እንግሊዝ፣ ፈረንሳይ እና ጀርመን ያሉ ሌሎች ሀገራትም ተመሳሳይ ሰርጓጅ መርከቦች አሏቸው። የእነዚህ ባህር ሰርጓጅ መርከቦች ትክክለኛ የሰራተኞች አቅም በባህር ሰርጓጅ መርከቦቹ መካከል ይለያያል እና ትክክለኛው መረጃ በእነዚህ ሀገሮች ወታደራዊ ሚስጥሮች ምክንያት ሚስጥራዊ ነው። የባህር ሰርጓጅ መርከቦች የሚገመተው አቅም በአጠቃላይ ከ50 እስከ 80 ሰዎች መካከል ሲሆን 50 እስከ 80 ሰዎች በእነዚህ ሰርጓጅ መርከቦች ላይ ሊቀመጡ ይችላሉ። የኒውክሌር ሰርጓጅ መርከቦች የበለጠ ትልቅ ሲሆኑ ወደ 100 የሚጠጉ ግለሰቦችን ማስተናገድ ይችላሉ። በቪዲዮው ላይ እንደሚታየው የእነዚህ ሰርጓጅ መርከቦች መጠን በጣም አስደናቂ ነው፣ የማይታመን ነው። እነዚህ አስደናቂ ነገሮች በአካል ለመለየት ለመጓጉ በአውሮፓ በዩናይትድ ስቴትስ እና በዩኬ ውስጥ ያሉ ጥቂት ኩባንያዎች ሰርጓጅ መርከብ እና የውሃ ውስጥ ጠልቆችን ያቀርባሉ። እንደ አትላንቲስ እና ሶቦርን ያሉ ኩባንያዎች እንደ አላስካ ላሉ አካባቢዎች ጉዞዎችን ያቀርባሉ። ከነዚህ ቪዲዮ ጠቃሚ ግንዛቤዎች እንዳገኛችሁ አምናለሁ። በጣም አመሰግናለሁ። ውድ የቻናል ተከታታዮች በዛሬው ቪዲዮ ትልቅ ትምህርትና ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ላይክ ኤንድ ሰብስክራይብ በማድረግ ለብዙዎችም እንዲዳረስ ሼር በማድረግ ቻናሉን እናሳድገው ስንል በትህትና ጠይቃለሁ። አመሰግናለሁ።